ሞትም ይሙት የታባቱ ደራሲና አቅራቢ ያብጸጋ ተመስገን። የሰው ልጅ ፈጽሞ ሊለምደው ያልቻለው ነገር ቢኖር ሞት ነው። ሞት ቀልድ አያውቅም፣ ይዞ ሄደውን አይመልስም። የቀጠሮውን ቀን የሚያውቀው እሱ ብቻ ነው። ሌላው እንዲሁ እየኖረ በድንገት ነው የሚነጠቀው። ተስፋ የተጣለበትን ሁሉ በእንጥልጥል ያስቀራል። ሕያው የነበረ ከአንዲት አፍታ በኋላ በድን ይሆናል። ሁሉ ከንቱ የከንቱ ከንቱ ይሆናል። ያለ ሸኝና አጃቢ ያሰኘውን መርጦ ይወስዳል ሞት። ለዓመታት ሲጫር የከረመን የተባተለበትን መስመር ውል አልባ ያደርጋል። ለዚያም ነው ሰዎች እገሌ እኮ ሞተ ሲባሉ እንዴ ቅድም አይቼው አልነበር ወይ የሚሉት። ሞት ነገረ ሥራ ሁሉ ድንገት ነው። ጦስና መዘዙም እንደዚያው። የሀገሬ ሰው ሰርግና ሞት አንድ ነው ብሎ ይተርታል። በእርግጥ ሞት አንዴ ነው። ሰርግ ግን አሁን የሚደገምና የሚሰለስ እየሆነ መጥቷል። ባይሆን ልደትና ሞት አንዴ ነው ብለን ብናረመው የሚያስኬድ ይመስለኛል። መወለድ አንዴ ብቻ ነው፣ መሞትም እንዲሁ። ሰው ከሞተ ወዲያ ያለው ጉዳይ ደግሞ ሌላኛው ባለብዙ ሰበዝ ጉድ ነው። ብዙ ቅደም ተከተል፣ ወግ፣ ባህልና ስርዓቶች ያሉት የትውፊት ሀብታም የሐዘንን ቁስል በጥቂቱ ጠፈፍ እስኪል ድረስ የሚቆይ የቁጭትን ፍላጻ ጋብ የሚያደርግ ጋሻ ነው ለቅሶ። ሐዘን በራሱ ሌላ አስተዛዛኝን የሚሻ አብሮ የሚማቀቅ እንባ የሚያዋጣ አብሮ ወደ ላይ ወደ ታች የሚል አጽናኝ የሚሻ ነገር ነው። ከጎን ሆኖ ደገፍ የሚያደርግ ወዳጅ ዘመድ ከሌለ ጉዳቱ ይከፋል፣ ውስጥን ያፈራርሳል፣ በቁጭት አንገብግቦ መውጫ መግቢያ ያሳጣል። በሞት የመጣ ሐዘን ደግሞ ቁጭት፣ ተስፋ መቁረጥና ናፍቆትም ስለሚታከልበት በጊዜው እርም ካልወጣ ጉዳቱ የከፋ ነው። በየአፍታው ወዲያ ያስበሳል። አለፍ አለፍ ብሎ ብቅ እያለ ውስጥን ይደረማመሳል። እርም ወጥቶ ካልተቆረጠ ወደ ቀፎነት የሚያሳፍር የልብ ነቀዝ ነው። እያደር ውስጥን ይቦረቦራል። አንጀትን የሚያዝል ምስጥ ነው። በቀስታ የሚገነፍል ስስ ጓሞራ፣ በዝግታ ስጋና አጥንትን አርግፎ ከሰውነት ተራ የሚያወጣ ልዝብ ቡጢ። የለቅሶ ስርዓታችን ጠቃሚነቱ እዚህ ላይ ነው። አብሮ አዝኖና አልቅሶ ቀስ በቀስ እንደ ውሃም እያዋዛና እያሳሳቀ ሐዘንን ያስረሳል። ወዳጅ ዘመድ ጎረቤት ሁሉ ነጠላውን ዘግዝቆ ጸጉሩን ነሽቶና ጥቁር ለብሶ እያስተዛዘኑ የሟች ወገን ልቡን ለዘላለም እንዳይጠቁር ይገታል። በጥቁር ልብሶች ከቦ የነገውን ሰላማዊ ነጭ አቅል ጠብቆ ያቆያል። ጥናትና ምርምር ተደርጎበት እውቅና አልተሰጠውም እንጂ ለቅሶን ከሳይኮሎጂካል ቴራፒ መመደብ ይቻላል። አስተዛዛኙ በሚያደርገው ሁሉ የሟችን ወገን ስነልቦናን በእያንዳንዱ አቅጣጫ እንዳይጎዳ በቅጡ የሚያግዝ ነውና። በሀገራችን ኢትዮጵያ እንደየባህሉና ማህበረሰቡ የተለያዩ የለቅሶ ስርዓቶች ይስተዋላሉ። በአንዳንዱ ባህል ራስን መጉዳት ጥልቅ ሐዘንን እንደመግለጽ ይቆጠራል። ፊታቸውን በስለት የሚከተክቱ፣ ደረታቸውን ከልክ በላይ የሚደቁ፣ ጸጉራቸውን የሚነጩ፣ መሬት ላይ የሚንደባለሉና ሌሎችም ብዙ አይነት ራስን በመጉዳት ሐዘን የሚገለጥባቸው መንገዶች አሉ። በተቃራኒው ደግሞ ሐዘንን ቀለል ባለ መልኩ በባህላዊ የሙዚቃ መሳሪያ ታጅበው እየጨፈሩ ሐዘናቸውን የሚገልጹና የሟች ወገንን የሚያጽናኑም አሉ። እንደ ምሳሌ የጋሞ ብሔረሰብን መጥቀስ ይቻላል። ሟችም ሆነ ወገኖቹ አብዝተን ስናዘንና ራሳችንን ስንጎዳ ደስ አይሰኙም። ከዚያ ይልቅ መሆኑ የማይቀር ተፈጥሯዊ ነገር ነውና ሟች ቀጣዩ መንገድ እንዲቀናው በልባችን የተመኘን በባህላዊ ሙዚቃችንና ጭፈራችን ወዳጃችንን እንሸኘዋለን።
የሚል ፍልስፍና አላቸው። እንደኔ መልከታ የጋሞች ስርዓተ ልቅሶ ሊደነቅና ሊበረታታ የሚገባው ነው ባይ ነኝ። ሞት የማይቀር እንግዳ ነውና ብዙ እንዲጎዳን ተጽዕኖ እንዲያሳድርብን መፍቀድ የለብንም። ታላቁ ባለቅኔ ሎሬት ጸጋዬ ገብረመድኅን እሳት ወይ አበባ በሚል ርዕስ ያሳተመው የግጥም መድብል ውስጥ የታባቱ ሞትም ይሙት የተሰኘው ግጥሙ በ1963 ዓ.ም ጋሞች ዘንድ በሕይወት አጋጣሚ በተገኘበት ወቅት ከላይ ያነሳነውን የልቅሶ ስርዓታቸውን ታዝቦ የጻፈው ነው። ባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት፣ በሳቅ በደስታ ግደሉት፣ በሐሴት በእልልታው ገሩት፣ ከአጥንቴ በታች ቅበሩት። ባካችሁ ዘመዶቼ ለሞት የልብ አትስጡት፣ ናቁት፣ አጥላሉት፣ አውግዙት፣ በሙሾ ግነን አትበሉት፣ በሞቴ እንዳታስደስቱት። እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ፣ ሞቴም በዘፈን ሞልቼ፣ በዳንኪራ ሰበቃና በዘፈን ወይታ አካትቼ፣ በሰርጌ ብቀበር ሞቼ፣ እጸድቅ ነበር ባትረሱ፣ በእንባው ላይም ባታፈርሱ እያለ በስንኞቹ አሳምሮ ሞትን ቀለል አድርጎ መቀበሉ እንደማይዋጣ ገልጿል። እኔም በበኩሌ በዚህ ሐሳብ እስማማለሁ። ሞት የማይቀርና የማይለመድ እንግዳ ነውና የበረታ ተጽዕኖ አሳድሮ በሐዘን ብዙ እንዲጎዳን መፍቀድ የለብንም። ባይሆን እንደ ጋሞች እንቁልጭ ጭንበረው እንጂ ሞትም ይሙት የታባቱ